እኛ ማወቅ የምንሄድበትን መንገድ መረዳት የምንደርስበትን ግብ ከመነሻው ማወቅ መቻል ይህ በቃ እሾው ምን በሚያክል ጫካ ውስጥ ዝንጀሮን ማራሩጦ በባዶ እግሬ እንዲህ ይሆናል ብለን እርግጠኛ የሆንበት እርምጃ ነው ያለን ከዛ ኤቭሪዌር በርኩበት ከፍት ጥበቃ ሁሉ ድምጼን ከፍ አድርጌ ነው የምዘምረው እኔ ቦካል አይ ዶንት ኖ ቦካል እኔ ማንኝ ሲል መልስ ያለው ለምን እዚህ ምድር ላይ መጣሁ ሲል መልስ ያለው ለምንድነው የመኖሪያ ምክንያቴ ሲል መልስ ያለው የት ነው ምደርሰው ሲል መልስ ያለው እራነፊ ገለተዛ አነፋር ዘዴጉቤ በህይወት ውስጥ ወደፊት በምን አገልግሎት መቀጠል ትፈልጋለህ ምን ራዕይ ያለህ ባለህበት ማህበረሰብ አብረውም ደግሞ አሁን ጆይን ባደረከው በዚህ በሶሻል ኮሚኒቲ ሶሻል ሚዲያ ኮሚኒቲ ራሱን የቻለ ማህበረሰብ ይሄ ኤሌክትሮኒክስ ሶሳይቲው ማለት ነው እና ምን አይነት ቪዥን እንዳለ ይወቁ ምን አይነት አካሄድ እንደምትከተል ተረድተው እንዴት ባለው ሁኔታ ይረዱ with Pastor Kasahulema በጣም የሚገርም ነው ይሄንን መሳሪያ አይቶ አለመፍራት አይቻልም ስለዚህ ሰብስክራይብ ባታረጉ እየመጣው ከያላችሁበት ቦታ እባርካችሁ እና እባካችሁ ይሄ ሚዲያ በጣም ማደግ አለበት እንግዲህ ይሄንን የምታዩትን ሰው ከጋምቤላ ክልል ጠርቶ እዚህ ካደረሰ ነገ ደግሞ ከብዙ ዓለማት ብዙዎችን ጠርቶ እዚህ አምጥቶ እንደሚያሳድግ በጣም ተስፋ የጣልኩበት ፓስተሬ ነው I love you so much ስለዚህ እባካችሁ በጣም ሰብስክራይብ ይደረግ ደብል ሰብስክራይብ አመሰግናለሁ ይሄንን ነገር እንዴት አጣሁት እኔ እስከ ዛሬ ድረስ የሆነ ነገር ለካ እንደዚህ ብዙ ሰው ሰብስክራይብ ያደርጋል በርግጠኝነት ከዚህ በኋላ 1 ሚሊዮን ሰብስክራይበር ይመጣል 1 ሚሊዮን ካልገባ እኔን ጥረኝ ሰምታችኋል 1 ሚሊዮን ካልገባ እሱ ይመጣል ግን ከገባ ደግሞ እኛን እዛ እንሄዳለን አለቀ እና ስለዚህ እናንተ ራሳችሁ መርጣችሁ አርጉት ማለት ነው ተባረኩ እንግዲህ እዛው ላይ ሱፐር ስቲከር እና ቴንክ ዩ ስቲከር አለ ከዛ ጆይን የሚለው በወር ውስጥ 2 ብር ከ49 ሳንቲም ከፍላችሁ በወር የዚህ ቻናልና አገልግሎት ቤተሰብ የምትሆኑበት መንዝሊ የፓርትነርሺፕ አባል የምትሆኑበት ነው ፓርትነር የምትሆኑበት ነው ስለዚህ you can be a part of this ministry እና 2 ብር ከ49 ነው በጣም ጆይን የምትለዋን ልክ ከፊት ለፊት በኩል ትመጣላችኋለች እሷን ክሊክ አድርጋችኋት አብራችሁን ሁሉ ጸጋ ይብዛላችሁ እንወዳችኋለን ስቱዲዮ ገብተህ ነበር ስቱዲዮ እዚህ መጥቶ አንድ ሰው ስፖንሰር ሆነልኝና አንዲት ሴት ስፖንሰር ሆነችልኝና ገባው ከዛ አንድ መዝሙር ነበር እና አንዱ በቃ የሚል ነው ተራራ መዞር እና ባንድ ቦታ ላይ ብቻ እና እግዚአብሔር ደግሞ ባይዘው 2017 በቃ እኔ በቃ በየስ ዘምር እግዚአብሔር መንገዶችን መከፋፈት ጀመረ ሰዎችንም ለኔ ማዘጋጀት ጀመረ ማለት ነው እና እቺ ሴት ይሄንን መዝሙር ስትሰማ በጣም ተገረመችና ኢቭን ይሄንን ጆርኒ ራሱ ፔይ ያደረገችው ሰው ነች ወደዚህ እንድትመጣ ያ ዋው አንተ ብቻ እደግ እንጂ ምንም ችግር የለም ጋምቤላ እዚህ ድረስ እንግዲህ መምጫ ትራንስፖርት አዘጋይታ እኔ እችላለሁኝ አንተ ሂድ አንተ ብቻ እንደውም በፕሌን ነበር ያለች እና ሁኔታው ትንሽ ስላልተመቸኝ በመኪና መጣው ኦኬ በጊዜው ውድ ነበር ትንሽ አስቸኳይ ሲሆን ውድ ነው እና
በዚህ አጋጣሚ እንደው በዚህ ህዝብ ፊት ላመሰግናት ወዳለው ሃሚ ዘመንሽ ይባረክ አንቺ ለወንጌል እግር እንደሆንሽ እግዚአብሔር ላንቺ ድልድዮችን ያዘጋጀልሽ አሜን እና ይሄን እንደምታይ እርግጠኛ ነኝ እንደውም ወስጄ ደግሞ ሰብስክራይብ አድርጊ ነው የሚላት አርጋ ራሷ ታያለች እሺ በቃ ደብል ሰብስክራይብ ማለት ደብል ሪሊ ያኛው ለቅድም የለም አንተ ቅድም ምን 2 ብር 50 4 ብር 50 እንድታርግ ነው ማድረግልሽ ደወሪ እሺ እንግዲህ እዚህ ጋምቤላ እንደገባው በቃ ከ50 ያላነሰ ሰው አንተን ሰብስክራይብ እንዲያርግ ካላደረኩ እሺ በቃ ነኝ ደግመህ ትመጣለህ ወይ ጫውተት ጌታ ይመስገን አሜን በጣም ቴንክ ዩ ሶ ማች ትልቁ ነገር በህይወት ውስጥ እንግዲህ አሁን አገልግሎት ላይ ነህ ከሀገር ከቦታ ቦታ እየሄድክ እያገለገልክ ነው ያለው እንደው ህይወት የብዙ ገጾች መጽሐፍ አይነት ነው ያ እና እያንዳንዱ ገጽ በተገለጠ ቁጥር ይሄ ራሱ አሁን የህይወት ገጾች ፕሮግራም ነው ግሎሪ ዞን ሚዲያ ውስጥና ከህይወት መጽሐፍ ገጾች ውስጥ የተወሰነውን ነገር በቀማረሳው መደነቅበት ጌታን ያየሁበት ወይም ደግሞ ሰዎች የሚማሩበት ፈገግም የሚሉበት ሊሆን የሚችል አንድ በህይወት ያለ የነበረ ያየኸው ነገር ብታጫውተን Thank you Pastor እኔ በጣም በህይወቴ የማረሳው አንድ ነገር ምንድነው ወደ አገልግሎቴ ኦልሞስት ባይ ዘ ዌይ እኔ ያደኩት በመጀመሪያ የተወለድኩት በጌታ ቤተሰብ ነው ከጊዜ በኋላ ነው ማዘር እና ፋዘር ሴፓሬት ካረጉ በኋላ now she is not alive ማዘር የለችም እና አያቴ ናት ያሳደገችኝ ያው አሉ በጣም የተባረኩ አያት ናቸው እና የዛ ልጅነት ውስጥ ይዤ የወጣሁት ነገር ነበርና ኦልሞስት የሶስተኛ ክፍል ተማሪ ሆኜ ነው ይሄ ነገር በኔ ህይወት ላይ ሀፕን ያደረገው ወደ ፋዘር እዛ ትንሽ ጫና በዛብኝ እዛ ባለውበት እና በጣም ግን እስከ ዛሬ የሚገርመኝ አንድ ነገር ልንገር እዛ እኔ ባደኩበት ሀገር ላይ የሚገርም ነገር አንተን ከወጋ እግርን ሽባ የሚያደርግ አደገኛ ሾህ አለ በዛ ኢሾው ውስጥ በባዶ እግር ሮጥ ነበር አይገርምም አይወጋኝም እንዴ ለምን ይላልውና በዛ ኢሾው ውስጥ አሁን በባዶ እግር እኮ እቺን አስፋልት አልሻገርም ያኔ በባዶ እግር ያንን ያክል ጫካ ሮጥ ነበር ከፍቶችን እና ያጎቶችን ከፍት ጠብቅ ነበር እና ያንን ሁሉ በቃ ጀስት ምንም መስሎ አይተም ጫማ አልነበረኝም ጫማ አይገዙልኝም ጌታ ይባርካቸው አሁን ግን ተቀይረዋል ባለፈው ይጄ በጣም ነው የተገረሙት አንተ እንደዚህ ትሆናለህ ብለን አላሰብንም ከኛ በላይ ሆንኩ ብለው እስኪገረሙ ድረስ ከዛ ያንን ጫና ፈርቼ ፋዘር ጋር ስመጣ እንደውም ብሶ ተገኘ ላይፍ በጣም ከባድ ነው እና እዛ ሸሽቼ መጣሁት አሁንም ፌስ አደረገኝ እዛ ከዛ ሶስተኛ ክፍል ገባው ፋዘር ጋር እና ጫካ ዝንጀሮ ጥበቃ መባል ነገር አለ still I don't have a shoes ከዛ እዛ ዝንጀሮ ደግሞ በጣም አደገኛ ነው ያንን ዝንጀሮ ማራሩጦ በቃ ኢሾው ምን በሚያክል ጫካ ውስጥ ዝንጀሮን ማራሩጦ በባዶ እግሬ ነው እና ያንን በባዶ እግሬ ሩጬ ዝንጀሮን አባረርክ ስንት ኪሎ ሜትር ግን አንድች ነገር አይነካኝ ዛሬ እኮ ጫማ ይዤ something ገጥመኛል እና ምንድነው በየገረማለሁ እና አሁን ዞር ብዬ ሳስበው ዋው ለካ እግዚአብሔር ከኔ ጋር ነበር እና የእግዚአብሔር ጥበቃ በህይወቴ ላይ በጣም በዝቷል እና ሌላው ደግሞ በጣም የማረሰው ነገር ያለው ጀስት ከዛ ከሶስተኛ ክፍል ሆኜ ነው ፋዘር ጋር የመጣሁት ለ8 አመት ያክል ከጌታ ተለየው ምክንያቱም ነው ሱ ፎሎ ያደርግ ያለው የኦርቶዶክስ እምነት ነው ስለዚህ እኛ ጋር ደግሞ አማራዎች አሉ ጀስት ማህበረሰብ ኮሚኒኬሽን ማለት ኮሚኒቲ ፈጥረው እዛ እንትን ይላሉና አብረው ከነሱ መካከል
ከነዛኞቹ አፈነገጠና ትንሽ የሆነ ነገር ቻሌንጅ አደረጉበት መሰለኝ በቃ እናንተ የራሳችሁ ጉዳይ ብሎ እነሱ ጋር ጆይን አደረገ እና እነሱ ሲመጣ ደግሞ ያኛው አምልኮ አለች በውስጤ እንዳልኩ ከዛ ነው የመጣችው everywhere said by the way ዘማሪ ሆናለሁ ብዬ አንድም ቀን አቅጄ ማላቀም ከዛ everywhere በርኩበት ከፍት ጥበቃ ሁሉ ድምጼን ከፍ አድርጌ ነው መዘምረው እኔ ቦካል I don't know ቦካል እኔ አሁን just አገልግሎት እግዚአብሔር ከፍ ማድረግ ከጀመረኝ ወዲህ ነው ኪቦርድ ስለ ቦካል ያወቅኩት እንጂ I don't know even I don't know ኪቦርድ እና ከዛም በኋላ አንድ ቀን የማረሳት አንድ ምሽት አለች ቀደም ትንሽ ጫፋን አጫውቻለሁና እኔ ማን ነኝ ከዛ ጌታ ሆይ አልኩ በጣም ረርብ ያልቅሽ እንደዚሁ ነው መሞቱ አልኩ ኖርማሊ በልቼ ጠጥቼ ዝም ብዬ ነው መሞተው በጣም ተማርሬ ተኝቼ ሳለው በጣም ተኝቼ ያለው በጣም እኩለ ሌሊት ላይ እኛ ከብት ምን ጠብቀበት ቦታ አለና ልክ እንደዛ አስመስሎ ባለበት ላይ አንድ በጣም መልኩ የሚያምር ጸጉሩ እንደዚህ በትከሻው ላይ የወደቀ በጣም ቀሚሶቹ ደግሞ ዘርፎ ረዘም ያለ እና መጣና እንደዚህ አለ ከየት እንዳነሳው አስብ አለኝ እቺን ብቻ ነው የተናገረኝ ከየት እንዳነሳው አስብ በህልም ከዛም በኋላ ህይወት የተቀየረ ከዛ የእግዚአብሔር ነው የምታየው ይሄንን ራእይ ያ ተኝቼ በዛ ተማረረ ጌታ ሆይ ምን ዋጋ አለኝ ተስፋ እኮ የለኝም በተኝቼ ባለውበት መጣ ያ ሰው እና ከየት እንዳነሳው አስብ ብሎ ከፊት የተሰወረ ብድግ ሲል ዘርነዋን ከዛን ቀን ወደ ህይወት የተቀየረ እንጀራ አትስጡት ቢባልም ግድ የለም በራብ አድራለሁ እና በራብ ያደርኩባቸው ሁኔታዎች አሉ ክርስቶስ እንግዲህ ይሄ ለነድል አይደለም ቢሞትም ግድ የለም ለኔ አሁን ምክንያቱም ገብቶኛል አንዴ ስለዚህ እነዚህ በጣም የማልረሳቸው በህይወቴ ላይ ትልቁ ወደ አገልግሎት እንድመጣ ያደረጉኝ ትልቁ ቻሌንጆቼ ናቸው ህይወት ውስጥ ትልቁ ነገር የምንከተለውን እረኛ ማወቅ የምንሄድበትን መንገድ መረዳት የምንደርስበትን ግብ ከመነሻው ማወቅ መቻል ትልቁ ያንን ያወቀ ሰው ያርፋል ዋው እኔ ማን ነኝ ሲል መልስ ያለው ለምን እዚህ ምድር ላይ መጣሁኝ ሲል መልስ ያለው ለምንድነው የመኖሪያ ምክንያቴ ሲል መልስ ያለው የት ነው ምደርሰው ሲል መልስ ያለው ማን ነው መከተለው ሲል መልስ ያለው ሰው እርሱ ሰው ያረፈ ሰው አሜን የተሳካለት ሰው ማለት ያ ሰው አሜን እና ትልቅ ስኬት ውስጥ ነው ያለው አሜን መልሰህን አግኝተህ ነው እየኖርክ ያለው እንጂ ገና በጥያቄ ወደፊት መልስ አገኛለሁ ብለህ አይደለም ጉዞ የጀመርከው መልስ አግኝተህ ነው የጀመርከው አሜን ናት የክርስትና ትልቁ ልዩነቱ ሃይማኖት ያለ መሆኑ ሪሊ ከሃይማኖቶች ጋር የሚቆጠር ግን መልስ ያገኘ መልስ አግኝቶም ጉዞ የጀመረ ማህበረሰብ መሆኑን የሚያሳየው ልዩ እንደሆነ የሚያመላክተው አንዱ ነገር ይሄ ነው this is the difference ከሌሎች ጋራ አለን የምንለው ነገር እንዲህ ይሆንን ብለን አይደለም የምንሄደው እንዲህ ይሆናል ብለን እርግጠኛ የሆንበት እርምጃ ነው ያለን አሜን እና በዛ መቼስ በጣም ሰክሰስፉል እንደ ክርስቲያን እንደ አማኝ የለም እንደ ዳግም ተወላጅ ሰው በስማ እኔ ቀምሻለሁ እኔ ምስክር ነኝ እግዚአብሔር ይመስገን እንግዲህ በህይወት ውስጥ ወደፊት በምን አገልግሎት መቀጠል ትፈልጋለህ ምን ራእይ ያለህ ባለህበት ማህበረሰብ አብረኸውም ደግሞ አሁን ጆይን ባደረከው በዚህ በሶሻል ኮሚኒቲ በሶሻል ሚዲያ ኮሚኒቲ ራሱን የቻለ ማህበረሰብ ነው ይሄ ኤሌክትሮኒክስ ሶሳይቲው ማለት ነው እና ምን አይነት ቪዥን እንዳለ ይወቁ ምን አይነት አካሄድ እንደምትከተል ተረድተው እንዴት ባለው ሁኔታ ይረዱ thank you pastor እኔ አሁን ብዙ ሰዎች
ብዙ ሰዎች ያለውና በሶሻል ሚዲያ ላይ ሆነ በተለያዩ ፔጃቸው ላይ ስማቸውን ከፊት አድርገው ከኋላ የሆነ ነገር ይለጥፉበታል እና ከነዛ ደግሞ ከዚህ ከሚለጥፉት ውስጥ ብዙ ጊዜ ሰክሰስፉል ሆነን የምናያቸው በጣት የሚቆጠሩ ናቸው እና ክርስቲያኒቲ የሚገለጥ ነው። ስለዚህ እኔ አሁን በህይወቴ ወደፊት ሳደግ እግዚአብሔር አምላክ ይገባልኝ የተስፋ ቃል አለ። ያ ማለት የሆነ ስም ተሰጥቶኝ እኔ አለቃ ሁኜ ሌሎቹ ከኔ በታች እንዲሆኑ የሚያደርግ አይደለም። ጀስት እኔ እንትና ተብዬ እኔ የበላይ ሌሎቹ የበታች አይነት ሳይሆን በቃ የኔ ህይወት በቃ ይገለጥና ሰዎች ከኔ ይማሩ። ምን ማለቴ ነው? የኔ ህይወት ለሌሎች ምሳሌ ይሁን። ያ ማለት እኔ የእግዚአብሔርን ክብር ለመግለጥ ግዴታ ነብይ መባል አይጠበቅብኝም። ግዴታ ደግሞ አፖስትል መባል አይጠበቅብኝም። ደግሞ ጥሩ ዘማሪ ለመባል በቃ ይሄ ታይትል ይሰጠው ቢባል ነገር አይጠበቅብኝም። ግን በዝማሬው ዓለም ሰዎቹ ከተባረኩበት በዝማሬው ሰዎችን መባረክ፣ እግዚአብሔር ደግሞ መልእክት ከሰጠኝ ሰዎችን በትንቢት መባረክ፣ እግዚአብሔር ደግሞ አቅም ሰጥቶኝ ቸርች ፕላንት ማድረግ ከሆነ ደግሞ ቸርችን ፕላንት ማድረግ እና ለትውልድ አባት መሆን፣ ይሄ ነው የኔ ራእይ። ስለዚህ እግዚአብሔር እንዳደረገኝ ሆናለሁ yes የሚለውን መልስ ሰጣ ነው የምታልፈው። የመጀመሪያ ጊዜ መዝሙር ስትሰማ በህይወቱ ውስጥ እንደዚህ ዘማሪ ቢያደርገኝ እግዚአብሔር ብለህ የተመኘኸውና ዛሬ ያንን መዝሙር ደግሞ እየዘመርክ አድገህ ራስህን ወደ ዘማሪው ዓለም ተቀላቅለሃል። ያ ማን ኢምፕረስ አረገ? እኔ በቃ ከልጅነት እንግዲህ ነገር ቅድም ነግሬያቸዋለሁ። አንደኛው ቅድም በዋሽንት የዘመርኩት ያንተ መዝሙር ነው። ሌላዎች ደግሞ የኤፍሬም መዝሙሮች፣ እነዚህ ጀስት ህይወቴን ጋይድ ያደርጉ ናቸው። ግን በቅባት ደረጃ አሁን የማልዋሸው አሁን ጀስት አሁን ጋምቤላ ብትሄድ እኔ ጠቆርኩ እንጂ አሰግድ ነው የሚሉኝ። ጋምቤላ ከርኩ እኔ አሁን ጋምቤላ ያሉ ሰዎች ድምጼን ሲሰሙ እንዴ አሰግድ እዚህ ተጋብዘው ነው እንደ ይላሉ። እና ስለዚህ ጥቁሩ አሰግድ ነህ? እኔ ጥቁሩ አይደለሁም። ላስብልህ ነበር ሰዎቹ የሚሉህ ማለት ነው። ጥቁሩ አሰግድ ይሉኛልና ወይም የጋምቤላ አሰግድ። እኔ ሀብታሙ አበበ እሱ አሰግድ አበበ። ኦኬ። እና ድምጻችን ደግሞ በተወሰነ መልኩ ትንሽ እኔ የሱን መዝሙር የራሴን መዝሙር ስዘምር የራሴ ቶን አለኝ። የሱን ስዘምር ደግሞ በራሱ ነው የምዘምረው። ዋው! ቅድም እኮ ያልኩ ለዛ ነው እኮ አሁን አይኔን ጨፍኜ ስሰማ ልክ የአሴን አይነት ቶን ነው ያወጣው። ኦኬ። እና የሱ ቅባት በሱ ላይ ያለውን ቅባት በጣም ወደዋለሁ እና በጣም ወደው ነበር ወደዋለሁ አሰግድን። ከዛም በኋላ በቃ በተለይ ወደ አገልግሎቱ ከመጣ በኋላ እንግዲህ ሙሉ በሙሉ እሱን በጣም ለምሳሌ አንድ የኦሮምኛ መዝሙር አንድ ቀን ዘምሮ ነበርና ደኒኮናን ኮለኔ አሎሳስና ትንባኔ ኦፉማያ ቤቡሃ ዮምና ቡፋቴ ቡሃ ኦቶኒ ናቡኬ ዳዲሱ ለኛቹን ፎሶኔ ቡኪሱ ጎፍታዳን አርካባዬ ዱፌ ዲኖታኛ ተሞጎ አፌራናፌ
Irikonan kolani alosasna timbani ofuma ya bebuha yom nabu fatibuha otoni nabuke dadizu ninyachun fosone bokizu goftadran arkabaye duve dinotan nyatamoko afiranafi otoni nabuke dadizu ninyachun fosone bokizu Goftadan arkabaye duve dinotan yatamoko afiranafi ranafi 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 galataza annafar zadeguve ranafi 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 galataza annafar zadeguve hallelujah 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 dugafa furan hallelujah sifsegana hallelujah siwage fanna hallelujah garagula wonderful ሌላው የእውነት አሁን እንደሱ አሴራሱ አሁን ሲመጣ መቼስ አንድ የሚለው ነገር ይኖረዋል በጣም ብዙ ልጆች ብዙ ክፍለ ሀገር ያሉ ልጆች የተለያዩ ዘማሪዎችን እየያዙ ነው የሚያድጉት መነሻ ላይ ከዛ በኋላ ራሳቸውን የሚመስሉ ሌሎች ደግሞ በስራቸው ያድጋሉ ወይም በሌሎች ቦታዎች ላይ ያድጋሉና እንግዲህ ያንተ ፌቨራይትህ አሰግድ ነው ማለት ነው ያ ቲንክ ዩ ወሎስኪ አዜ ባለፈው ጋምቤላ መጥቶ ነበር እና በአንድ መድረክ ላይ ተገናኝተናል በሚገርም ነገር እና የሱን መዝሙር ተቀባብለን ነበር የዘመርነውና እሱ ራሱ የተገረመበት ሁኔታዎች ነበሩ እና አይ ላቭ ዩ አሴ እና እግዚአብሔር ዘመኔን ይባርክ ወዳለው እንደዚህ በሶሻል ሚዲያ ቴንክ ዩ እንዲባባሉ ሰዎች አበረታታሉ ምክንያቱም ሁሉ ጊዜ አፕሪሺዬሽን ሌሎችን ሰዎች የመቀበል ክርስቲያናዊ ነው መንፈሳዊነትም ነው እና በህይወት ዘመን ሰዎች ቴንክ ዩ ሲባባሉ ይቅርም ሲባባሉ ፎርጊቭነስም አፕሪሺዬሽንም በህይወት እውነት ነው ሲሆን ነው ትክክል የሚሆነው እኛ ግን በአብዛኛው ጊዜ ሰው ሲታመም አልጋ ሲይዝ ሲሞት ነው ወደ ፈጣን ደራሽነታችን እና በጣም ሩህሩህ ምን መስለው የዛንገን ተገላገልኩ የሚልኮ አይነት ውስጡ ድምጸት አለ እንኳን ነቀለው አይነት ነገር ብሎ ግን ሲሞት አይመልስህ የሚል አይነት ሙዝ ይዞ ይሄዳል እኔ በህይወቴ በጣም መገረምበት ነገሮች ይሄ ነው ስለዚህ ሰው በህይወቱ አንድ ታሪክ አንብቤ ነበርና የድንጋይ ክምር ምን ያደርግልኛል የሚል አንድ ታሪክ አይቼ ነበርና እና ሰውየው አያገዛትም እናቱን እና እናቱ አንድ ቀን እንደዛ ተማቃ ተጨንቃ ትሞትና ከዛ ያው ልጅ አንድ ቀንም ረርቷት የማያቅ ልጅ ከዛም በኋላ በመቃብሯ ላይ እንትን ያሰራል ምንድነው ሐውልት ያሰራል እና በጣም ታሪኩ የሚገርም ነገር ያንተ ድንጋይ ክምር ምን ያደርግልኛል
እና ያንን እንትን ሳነብ በጣም በውስጤ ቀለለ ስለዚህ ሰው በህይወቱ እንዳይነሳ ነው የድንጋዩ ክምርኩ ጌታ ሆይ ይሄ መንፈስ ነው ሰብረዋል ሪሊ ሰው በህይወት ሳለ እንትን ቢደረግለት ጥሩ ነው በዚህ አጋጣሚ እውነት ትልቅ መልእክት ነው ሰው በህይወቱ ሳለ እኔ አሁን ፓስተርዬን በህይወት ሳለ በቃ ላንተ መርዳት ባለብኝ ቦታ ላይ ሊደርስ ግድ ይለኛል እንደውም በጣም ትልቅ ስህተት ሰርቻለሁ የመጀንግር ማር ዳንተ ይዤ መምጣት ነበረብኝ I made a mistake ቀጣይ ስመጣ ግን ኦልሞስት በቃ 4 እና 5 ኪሎ ይዤ ልመጣለሁ Thank you so much በእውነት ትልቅ ነገር ነው ያው ሰምታችኋል ቃል ሲገባ ይሄንን ቃል እንግዲህ እንዴት ነው ድምጽ ጥሩ ያደርጋል ማሩ ምንድነው አረጀለ እንደው ብቻ እሱ አይደለም የመጀንግር ማር በጣም በቃ ለሰውነት ራሱ መድኃኒት ነው ምክንያቱም በቃ ዝም ብለ ስትበላ ይሄንን መልክህን እንዴት እንደሚያሳምረው በእውነት በለኝ ወይኔ ልክ እንዳስ ይጨመርበት ተው በቃ Thank you እንግዲህ እንደማበራ በሚቀጥለው ጊዜ የመጀንገር ማር በልቼ ልክ ይሄን ፊት አይተገርም እኮ ይሄን ፊት ልክ እንደዚህ ያበራው ነው መመጣው እና በማታ ሁሉ እዚህ ጋር ሰው አለ የሚል አይነት ፊት ይዤ ነው የሚሄደው ማለት ነው by the way አንድ ነገር ልንገርህ አሁን ማታ በዚህ ስትንቀሳቀስ እኔ አሁን በዚህ ባጠገቤ ባልፍ አታየኝም ግን ትንሽ የፈገግ ካልኩ there is haptish here ነው የምትለው ምክንያቱም ብዙ ጊዜ ብዙዎች እኔን የሚያውቁኝ በጥርሴ ነው ኦኬ ፈገግላለሁ በቃ ጥረ እና ተባረክ Thank you so much አገባ ልጆች ትዳር ቤተሰብ ምናምን ያ እና እንደነገርኩ ህይወቴ በጣም አስቸጋሪ ነበር ግን ሚስት አገባለሁ ልጅ ወልዳለሁ ጋምቤላ ኖራለሁ የሚል እቅድ አልነበረ ግን እግዚአብሔር እንደተናገረው ጋምቤላ ሩቅ ቋንቋቸውን ወደ ማሰማበት ሰዎች መካከል ወስጃ ኖራለሁ ብሬ ነበር እና እንዳልኩ ስመጣ የመጀመሪያ ታምር የሆነው በህይወቴ በቃ just እንደመጣው በሁለተኛው አመት ነው ያገባሁት አንደኛ ለአገልግሎቴ ጥሩ ነበር ይሄ ሲቹዌሽን ግን ታይም አለ just እኔ አገባለሁ የሚል ሐሳብ አልነበረኝ ይገርማል 3 አመት ትምርት ለ3 አመት ነበር የታሰበው ግን ኮሮና መጣና 4 አመት አደረገው በዛን ሰዓት 4 አመት ዲፕሎሜን 4 አመት ተመረሬ ተመረቅኩ ግን የተመረቅኩት ሚስቴ ናት ያስመረቀችኝ ብታምን በዛ እኔ አስቸጋሪ በተባለ ሁኔታ ውስጥ እግዚአብሔር ሰው አዘጋጀልኝና ስራ እየሰራው ትምርቴን ተማርኩ ጭራሽ እኔ by the way ህይወት በጣም አስቸጋሪነቱ ምን ነው ታውቃለህ እባካችሁ ሊስትሮ መሰራበትን ቦታ ምረጡና ያቺን የሰራው ልማር አሁን ቸርች የሰጣኝ የመጣውት ገንዘቤ ካለቀ ተስፋ የለኝም በየ አንዲት ሴት ማማከሬን አስታውሳለሁ አለሚቱ ትባላለች በጣም የተባረከች እኔ እናት ተቀበላኝ እኔ መባላውን ትበላለህ እኔ መጠጣውን ትጠጣለህ ከበራብ ካደርኩ በራብ ታድራለህ ብላ ለዚህ ስኬት ጀርባ እግዚአብሔር በነገር ሁሉ ትክክል ነው እና ሲጠራ የማንንም ገንዘብ ተማምኖ አይጠራም ስለዚህ እሱ በክብር ሰው አዘጋጅቶልኝ እና በሁለተኛ አመቱ ሚስት አገባው ልጅ ወለድኩ እና በጣም ታምረ ኑሮዬ የታምራት አድርጎታ የሚለው መዝሙር አስታወስከኝ እግዚአብሔር ይመስገን that's wonderful እንደ የመጨረሻ እንግዲህ ወደ ፕሮግራማችን ማጠናቀቂያ ይሄድን ነው ያለነው ዘግይታችሁ ፕሮግራማችንን እንግዲህ ጆይን ያደረጋችሁ ወገኖች ባለም ዙሪያ ያላችሁ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ እንዲሁ ቪዲዮውን ላይክ በማድረግ ደግሞ ለሌሎች ሰዎች ሼር በማድረግ ብዙዎች እንዲባረኩበት አድርጉ ሐሳባችሁን አስተያየቶቻችሁን ጻፉልን ደግሞ ወርሃዊ የዚህ ቻናል ቤተሰብ ሰፖርት አድራጊ እንድትሆኑ ደግሞ ጆይን የሚለውን ክሊክ ስታደርጉት immediately በወር በ2 ብር ከ49 ሳንቲም አካባቢ ወይም ከ29 ሳንቲም አካባቢ እሱን
የቻናላችን ቤተሰብ የሚያደርጋችሁን ወራሃዊ ቋሚ አባል ያደርጋችኋል ፓርትነር መሆን ትችላላችሁ ማለት ነው ጸጋ ይብዛላችሁ እንግዲህ የመጨረሻውን ነገር ሶሻል ሚዲያ ላይ አክቲቭ ነህ አሁን ቲክቶክ ላይ ሌሎችም ሶሻል ሚዲያዎች ላይ አክቲቭ ነህ ሶሻል ሚዲያ ያመጣው መልካም ነገር እንዳለ ሁሉ ሶሻል ሚዲያ የሚፈጥራቸው ብዙ ደግሞ ኪዮሶች አሉ ለምን መስኮቱ ክፍት ነው ማንንም ሰው የፈለገው ነገር የሚናገርበት ነው ስፒሪቹዋል ነኝ ብሎ መሳደብ የሚችል ሰው ሁሉ የተፈጠረበት ዓለም ስለሆነ ማለት ነው እና መንፈሳዊ ስድብ ሁሉ የተፈቀደ ነው የሚመስለው እና አሁን ሶሻል ሚዲያ ለእንደነዚህ አይነት ነገሮች ተጋላጭ ነው አፍ ሲከፈት ጭንቅላት ይታያል እንደሚለው አይነት አባባል ማንንም ሰው በቃ በጌታ ስም የፈለገውን ነገር የሚልበት ሲዝን ነው እዛ ባህር ላይ ነው ያለው እድሎቹና ተግዳሮቶቹ ከዛም መፍትሄዎቹ ምን ይመስሉሃል እኔ አሁን ለምሳሌ ምን ያላለም እንደሆነ አይደነግጥም ይባላልና በተረት እንዳልኩ ነው አሁን ሶሻል ሚዲያ እኔ አሁን ጠቅሞኛል ሶሻል ሚዲያ ብዙ ወዳጆችን አትርፎልኛል ለምሳሌ ሶሻል ሚዲያን ፐርፐዝሊ በቃ መጥቀም ባለበት መንገድ ስትጠቀመው አሁን ይሄው ውጤቱ ይሄ ነው ከዛም በኋላ አስፈላጊ ከሆነ ለብዙ ትውልድ እንደው ራሱ ምሳሌ ያደርጋል ሶሻል ሚዲያን ለመልካም ነገር መጠቀም ከሆነ ስለዚህ እኔ ሶሻል ሚዲያን በመልካም ጎኑ በመጠቀሜ በብዙ መንገዶች ውስጥ አልፌ ለዚህም ደርሻለሁ ስለዚህ ሰዎች እኔ በውስጥ ያለው ነገር ምንድነው ሶሻል ሚዲያን ብንችል እና ለመልካም ነገር ብንጠቀም ጥሩ ነው ሁለተኛ ደግሞ አሁን በተለይ በክርስቲያናው ዓለም ለምሳሌ መንፈሳዊ የሚመስል ስድብ አስመስለው እውነትም የሚናገሩ አሉና እና ይሄ እውነትም ያስቃል ስለዚህ እነዚህ ሰዎች ወይ እዛ ይሁኑ ወይ ወደዚህ ይምጡ እውነት ነው ወይ ሞት ወይ ዳን ስለዚህ ሁለተኛ ደግሞ ሰጣ ገባ አያስፈልግም ሶስተኛው የኔ እንትን ሰጣ ገባ አያስፈልግም ስለዚህ ጀስት ጥሪ ያለው ሰው አፉን አይከፍትም ዳዊት ነው ያ ዳዊት አፌን በአፈር ውስጥ ቀብሬ ዝም አልኩኝ አይደል ያለው ስለዚህ ወርወራዎች አሉ ንብ ባለበት ደግሞ ማር ባለበት ኤቭሪዌር ንብ አለ ስለዚህ የሚወረወሩ ነገሮች ያንተን መሰረት የሚያነጹ ናቸውና እኛ እነዛ ነገሮች ላይ በተለይ መንፈሳዊውን ነገር አታክ ለሚያረጉ ነገሮች ሁሉ ጊዜ መልስ ለመስጠት የምንዘጋጅ ከሆነ መጽሐፍ ደግሞ ሲናገር እንደዚህ ይላል ለሰነፍ አዋቂ መስሎ እንዲታየው ለሱ መልስ አትስጠው ይላል ነገር ግን በራሱ እንዳይመጻደቅ ደግሞ ንገረው የሚል ምሳሌ ላይ አለና አንዳንድ ሰዎች ደግሞ ዝም ስትላቸው just you are fool ይመስላቸዋልና just መናገር ባለበት መንገድ ላይ መናገር ዝም ባለበት መንገድ ላይ ዝም በማለት ሶሻል ሚዲያን ለተለያዩ መልካም ነገሮች የመጠቀም ብዙ ኦፖርቹኒቲ አለን ስለዚህ እኛንን ራሳችንን ያረከስን ያለነው እኛ የተፈጠርነው በቃ ክብር የሆነ የእግዚአብሔር መንፈስ በእኛ ውስጥ እንዲያደር ነው ስለዚህ ሁሉ ጊዜ ኔጌቲቭ ነገርን ባወጣን ጊዜ በእኛ ውስጥ ያለው ነገር የገለጥነው ነውና መጠንቀቅ ጥሩ ይመስለኛል Thank you. እግዚአብሔር አምላካችን ይባርክ ክብር ይገባዋል ለጌቶቹ ጌታ ነውን ዘምርለት በእልልታ በሆታ ድምፃችሁ ከፍ ይበል ለስሙ ጨምሩ
በተዋበ ዜማ ለክብሩ ይዘምር አይበቃም ብዘመርለት ለክብሩ ጨምሩለት እንደርሱ አምላክ የለም አይገኝም ለዘላለም 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 እና በጣም የማረሳው አንድ ስንኝ አለችና ከመሬት አንስቶ ለክብሩ ሲያቆመኝ ይሄ አይደለም ወይ እኔ ገረመኝ እኔ አልጠቅምም ብዬ ተስፋ ስቆርጥ አይቶ ሸላልሞ አቆመኝ ዘይቱን ቀብቶ አቤት የኢየሱስ ሥራ ማኖር ያውቅበታል በምድረ በዳ ላይ ወንዞችን ያፈልቃል በሞተ ነገር ላይ ሕይወትን ይዘራል ሰው የጨረሰውን እሱ ይጀምራል የኔ ጌታ የኔ መውደድ አሳለፈኝ ስንቱን ወጥመድ በቃ ሲሉ አበቃለት እረን ያለው በርሱ ምሕረት የኔ ጌታ የኔ መውደድ አሳለፍከኝ ስንቱን ወጥመድ በቃ ሲሉ አበቃለት እረን ያለው በርሱ ምሕረት ያኖረኝ እንዳልከስም ያረገኝ ያኖረኝ እንዳልጠፋ ያረገኝ የእርሱ ጸጋ የእርሱ ምሕረት አይደለም የነስ ምክንያት የእርሱ ጸጋ የእርሱ ምሕረት አይደለም የነስ ውበት ልሰዋለት ታዲያ ልሰዋለት እንጂ ልሰዋለት ታዲያ ልሰዋለት እንጂ ሌላውማ ሌላ ነገር ምን አለኝ ስራ በዚች ምድር ሌላውማ ሌላ ነገር ምን አለኝ ስራ በዚች ምድር አላየሁም ጻድቅ ሲጣል አላየሁም ዘሩ አጥቶ እህል አላየሁም ሲያየሰው እጅ ጭራሽ ተርፎት ይሰጣል እንጂ አላየሁም ጻድቅ ሲጣል አላየሁም ዘሩ አጥቶ እህል አላየሁም ሲያየሰው እጅ ጭራሽ ተርፎት ይሰጣል እንጂ የኔ ጌታ የኔ መውደድ አሳለፍከኝ ስንቱን ወጥመድ በቃ ሲሉ አበቃለት እረን ያለው በርሱ ምሕረት የኔ ጌታ የኔ መውደድ አሳለፍከኝ ስንቱን ወጥመድ በቃ ሲሉ አበቃለት እረን ያለው በርሱ ምሕረት ያኖረኝ እንዳልጠፋ ያረገኝ ያኖረኝ እንዳልከስም ያረገኝ የእርሱ ጸጋ የእርሱ ምሕረት አይደለም የነስ ውበት የእርሱ ጸጋ የእርሱ ምሕረት አይደለም የነስ ውበት ልሰዋለት ታዲያ ልሰዋለት እንጂ ልሰዋለት ታዲያ ልሰዋለት እንጂ ሌላውማ ሌላ ነገር ምን አለ ስራ በዚች ምድር ሌላውማ ሌላ ነገር ምን አለ ስራ በዚች ሲነሳ ወጀብ ሲነሳብኝ ለኔ መነሳ አባት አለኝ ሲነሳ ወጀብ ሲነሳብኝ ለኔ መነሳ መንፈስ አለኝ
አለው ካለ ዋስትናዬ በዚች ምድር ላይ ዋስትናዬ That's wonderful. ጋዱ ስለሚሰማ አሁን እንደው አንድ ሜሎዲ መርቀለት እስቲ እሺ